ሰይጣንን በፉጨት ጠራሁት። እለቱ የዓመቱ ቅዳሜ ነበር። እግሬን አጠማምሬ ከተቀመጥኩበት ፍራሽ ተመንጥቄ ስነሳ በተርዚና የተለጠጡ የፈጠጡ አይናቸው መልሶ ራሴን አስደነገጠኝ። ግን የት ነው ያለሁት? ታሪኩ ታዲያ ወዲህ ነው። ጓደኛዬ ኢላንን ተከትዬ እነ ፍሩኬ ቤት በትምህርት ሰዓት ፎርፌ መሄድ ከጀመርኩኝ ሰነባብቻለሁ። ታዲያ ቀንጥሰው የሰጡኝን ጫት ፍራሽ ስር ደብቄ እንደ መረቀነ ሰው አስመስዬ ሳይነቃብኝ መውጣትን ተክኝበታለሁ። ድፍን ዓመት ሙሉ አብሬ እየሄድኩ ሳልቅም የኖርኩትን ጫት ዛሬ ግን ከፍቶኛል በሚል ተልካሻ ምክንያት ብድግ አድርጌ አመነዠኩት። አቤት ሲመር! ቁና ስኳር አስላኩ። ምን አለፋችሁ የዛን ቀን አየር ላይ ነበርኩ። ሳምንት መጣ ደገምኩት። ጭራሽ መጣፈጥ ጀመረ። ልመለስ ወደ ዓመቷ ቅዳሜ፣ ወደዛች ዕለት። ቤቱ ጭሳጭሱ ሁሉ ነገር ፏ ብሏል። ካዳሚው ተዘጋጅቷል። የት ነው ያለሁት? ቤት የሚለው ቃል ለምን አመመኝ? እብደት ይቀጥሏል። ቤት፣ የመኖሪያ ቤት፣ የመስሪያ ቤት፣ የክርስቲያን ቤት፣ የጠንቋይ ቤት፣ የጫት ቤት። የት ነው ያለሁት? መኖሪያ ቤት ልጅ ካደገበት፣ ቤተሰብ ከተመሰረተበት፣ መስሪያ ቤት ስራ ከተሰራበት፣ ሰው ከተገለገለበት፣ የክርስቲያን ቤት አምላክ ከተመሰገነበት፣ የጠንቋይ ቤት ሰይጣን ከተካደመበት፣ ጫት ቤት ምን? ጫት ቤት ዳሽ ምን እኮ ምን? አእምሮዬ ጦዟል። ልቤ ልትፈርጥ ነው። በዚህ ሰዓት ነበረ ቤትን ከቤት ሳነጻጽር አንድ ቦታ የገባሁት። የክርስቲያን ቤትና የጫት ቤት ምን አመሳሰለው የሚል ጥያቄ። እንግዲህ የቦታና የድባቡ ዝግጅት ተራ ቁጥር 1 ሪቹዋል የሆነ ስፔስ ነው ባዕድ እምነት የሚካሄድበት ጫት ቤት። እንዴት? በቅዳሴው ስርዓት ቤተ ክርስቲያኑ ይጸዳል፣ ዕጣን ይታጠናል፣ ምንጣፍ ይነጠፋል፣ ሰዎች ጫማቸውን አውልቆ ይገባሉ። በጫቱ ስርዓት ቤቱ ሙልጭ ተደርጎ ይጸዳል፣ ዕጣኑም ይጨሳል፣ ኡድ ይታጠናል፣ ምንጣፍ ይነጠፋል፣ መፈረሻው ቦታው ይዘጋጃል። ተራ ቁጥር 2 የመሪና ተከታይ ሚና አለ በመሃሉ። በቅዳሴ የሚመሩ ካህናትና ዲያቆናት አሉ የሚያገለግሉ። በጫት ስርዓት ራብሳ ሰጪ፣ ጫት ከፋች፣ አከፋፋይ፣ ቆንጆ የጫት እግር መራጭ፣ መርጦ የሚሰጥ ካዳሚ አለ። ባሰብኩት ቁጥር ድንጋጤ እየጨመረ መጥቷል። በሁለቱም የሚያስተናግድ አለ። በአንዱ የቅዳሴ ጸበል ይታደላል፣ ስጋ ደሙን ይቀበላል። በሌላው ሰው ተመድቦ ሺሻ ያሞቃል፣ ውሃና ለውዝ ያቀርባል፣ ዕጣን ጨማሪ ፍም የሚያመጣ አገልጋይ ይኖራል። ይሄ ነገር በቅዳሴው ህብስትና ወይን ቁርባን ሲቀርብ በዜማ በምስጋና፣ በጫት ስርዓቱ ደግሞ ጫት ዋና ሆኖ ውሃና ቡና ይቀርባል። ነገር ግን ዓለማዊ ዜማ ከጀርባ ይዜማል፣ ለስለስ ያለ ሙዚቃ። በቅዳሴው ሲጀመር ተመስግኖ ሲያልቅም ተመስግኖ እንደሆነው በጫቱ ምርቃቱ አለ። አማኔ ማንጀባ በረካ ጀባ፣ የወደዳችሁት ሁሉ ይግባ፣ ተሳታፊ በጋራ አሜን ይላል። በቅዳሴ ዜማ እንዳለ ሁሉ በጫት ስርዓት ዜማ ያለው አንዳች ስፒከር ላይ ይከፈታል። ኡዛቴ ቀጥሏል። ቅዳሴው ነፍስ ከፈጣሪ ለማገናኘት የሚደረግ መንፈሳዊ ጥሪ ከሆነ ጫቱ ባነቃቂው ኬሚካል ከማን ጋር ለመገናኘት የማደርገው ጥረት ነው። ግን 2-3 ሆነን በስሙ ስንሰበሰብ ፈጣሪ የሚገኝ ከሆነ እዚህ ጋር ግን ከማን ጋር ለመገናኘት ነው የተሰበሰብኩት? በዚህኛው ሰላማችንን፣ ቤተሰባችንን፣ ህይወታችንን፣ ጤናችንን ስናቃውስበት፣ በዚህኛው ደግሞ ስንቀደስበት ይሄ ማን ነው? ይሄ ማን? ልክ ሲገባኝ ነበር ታዲያ ፈንጥሬ የተነሳሁት። የሚመለከውን ነገር ስሙ ያልታወቀበት ይህ ጫት ቤት ሳይሆን የባዕድ አምልኮ ቤት ነው። ማን ነው እየተመለከ ያለው ነው? እየቃሙ የጀመሩት፣ እየቃሙ ያቀዱት፣ እየቃሙ የወለዱት፣ እየቃሙ የመሰረቱት ትዳር፣ ሁሉም ነገር ፈራሽ የሆነበት ጫት፣ ሲጋራ፣ ሺሻ መጠጥን፣ ዘፈን ዳንኪራ ጭፈራን፣ ዘፈን ዝሙትን እያሉ በግብር ተከፋፍለው ሊያስመልከኝ እየፈለገ እንደሆነ ትዝ ሲለኝ ያኔ ነው የገባኝ። ለካ ለሰይጣን ነበረ እያፏጨ የነበርኩት። እንግዲህ ሲነግሩ ከሰማህ ነቃ በሌኔ ትውልድ። ለዚህ ነው ከጀመርከው በኋላ ማቆም የማትችለው። አንድ ላይ ተሰብስበ የጠራኸው አንዳች ነገር ስላለ ነው።